ፊልሙ የሚጀምረው ማንኛውም ሰው በኤአይ አማካኝነት የሴት ወይም የወንድ ጓደኛ እንዲፈጥር የሚያስችል የኤአይ ሶፍትዌር ጉባኤ እያስመለከተን ነው። ከዚያም አንዲት ልጅ በእጇ ሰዓት ላይ 1 ሰዓት ቆጣሪ ይዛ መድረክ ላይ ስትወጣ እናያለን። እሷም ዋና ገጸ ባህሪያችን ዩን እንደሆነች እንረዳለን። ለሁሉም ሰው ስለ አፕሊኬሽኑ ትነግራቸዋለች እና የጆሮ ማዳመጫዎችና ሌንሶችን እንዲያደርጉ ትጠይቃቸዋለች። ይህም ኤአይ ሲያናግራቸው እንዲያዩ ያስችላቸዋል። እናም ከነሱ ጋር ጊዜ ማሳለፍ ይችላል። የአፕሊኬሽኑ ስም ፎርሚ ይባላል። በሚቀጥለው ትዕይንት ላይ ዋና ገጸ ባህሪያችንን እናያለን። እሱ ሞዴል እና ጸሐፊ ነው። ስሙ ሃን ይባላል። በተጨማሪም ሆንግ የሚባል ሁል ጊዜ የሚከተለው ወንድም አለው። ሃን ብዙ ሴት አድናቂዎች እንዳሉትና ሁሉም መጽሐፋቸውን ለማስፈረም እንደሚመጡ እንረዳለን። ፊርማው በሚካሄድበት ወቅት ልጃገረዶቹ አንዳንድ እንግዳ ጥያቄዎችን ይጠይቁታል። ከዚያም በሚቀጥለው ትዕይንት ላይ የጉባኤውን ትዕይንት እናያለን። ሞዴልና ኮከብ የሆነውን ፓርክ ወደ ዩን በመምጣት የፊቱን የኤአይ ምስል ይፈጥራል። ይህ ሁሉንም ባለሀብቶች ያስደንቃቸዋል። ከዚያም በዩን ሰዓት ላይ ያለው ጊዜ ያበቃና መሄድ እንዳለባት ተናግራ ምንም አይነት ጥያቄዎችን ሳትመልስ ትሄዳለች። እዛ የተቀመጠች አንዲት ልጅ ሁሉም ሰው ትክክል ነው ማለት ትጀምራለች። ከዛ የሥራ ባልደረባዋና የኩባንያዋ ዳይሬክተር የሆነችውን ሲኦል እዚያ ስትደርስ እናያለን። እሷም መጨነቅ አያስፈልጋችሁም፣ ያላችሁን ማንኛውም ጥያቄ ልትጠይቁኝ ትችላላችሁ ትላቸዋለች። በሌላ በኩል ከአድናቂዎቹ ጋር ከተገናኘ በኋላ እየወጣ ያለውን ሃን እናያለን። ልክ በዚያን ጊዜ ወንድሙ ከሁሉም ሰው ስጦታዎችን ይሰበስባል። ፓርክም ከዩን ጋር ይመጣል፣ ይከተላታል እና ከሱ ጋር ምሳ መብላት ትፈልግ እንደሆነ ይጠይቃታል። ዩን ያለ ምክንያት ከማንም ጋር የትም አልሄድም በማለት እምቢ ትለዋለች። ይህ በእንዲህ እንዳለ ሃን የሴት ጓደኛው ከአንድ ሰው ጋር ስታወራና ቤቢ ስትለው ያስተውላል። ይህም እያታለለችው እንደሆነ እንዲያስብ ያደርገዋል። በስሟ ሲጠራትም ስሟ ሳሪ እንደሆነ እንረዳለን። ከማን ጋር ነበር ስታወራ የነበረው? ወንድ ነው ሲል ይጠይቃታል። ሳሪም ወንድ አይደለም ብላ ትመልሳለች። ሴት ልጅ እንደሆነችም ይጠይቃታል። ነገር ግን እሷ አሁንም ሴትም እንዳልሆነች ትናገራለች። ከዚያም ሃን በዚህ ሁሉ ይበሳጭና እሺ የምትናገሪውን ምንም ነገር አልሰማም፣ መለያየት ብቻ ነው የምፈልገው ብሏት ይሄዳል። ልክ በዚያን ጊዜ ዩን ስታቋርጠው እናያለን። ዩን ሊፍቱን እየጠበቀች ነው። ሃን ከኋላዋ ይደርስና ሳሪ እየተከተለችው ነው። እንድትናገር እንዲፈቀድላት ትለምነዋለች። ሃን ችላ ብሏት ቀጥታ ወደ ሊፍቱ ይገባል። ሳሪ በሩን ዘግተዋለች። ነገር ግን ዩን ትቆጣለች። ለሃን ጉዳዩ ከሊፍቱ ውጭ እንዲፈታ ትነግረዋለች። የሚሄድበት ቦታ አለኝ፣ አለበለዚያ ዳግመኛ ፊትሽን አላይም ይላታል። ሳሪም ትሄዳለች። ከዚያም ሁለቱም አብረው ወደ ምድር ቤት ይወርዱና ዩን የመኪናዋ ቁልፍ ታወጣለች። በሰዓቷ ውስጥ ያለውን ቆጣሪ መጮህ ይጀምራል። እሷም ሃንን ገፍታ በመኪናው ውስጥ ገብታ ትቆልፋለች። ሃን ከውጭ በሩን እየደበደበ ነው። ሃን ቁልፎቹን ለማምጣት ወደ ታች ይሄዳል። ዩንም እንግዳ የሆኑ ድምጾችን ትሰማና የሚጥል በሽታ ይዛታል። ልክ በዚያን ጊዜ ሃን ቁልፎቹን አንስቶ ሲቆም ዩን ትገፋውና መኪናህን ከመኪናዬ ጋር ተሳስቼ ነው ትለዋለች። ሃን ተናዶ ሊነሳና የሆነ ነገር ሊላት ሲል ዳይሬክተር ሲኦል ትደርስና ዩን ከሷ ጋር ገብታ ትሄዳለች። ሁለቱም አብረው በመኪና እየሄዱ ሳለም ሲኦል ለዩን ሁሉም ሰው ሚስጥርሽን ካወቀ ምን ይደርስብሻል? ምናልባት ይህንን ሰበር ዜና ያደርጉታል ትላታለች። ነገር ግን ዩን ይህ በፍጹም እንደማይሆን ትነግራታለች። ከዛም ሃንን ከወንድሙ ጋር እናየዋለን። ሆንግ ከሴት ጓደኛው ጋር እያወራ ነው። ይህም ሃንን በጣም ያበሳጨዋል። በሌላ በኩል ሲኦል እና ዩን ቢሮአቸው ሲደርሱ እናያለን። ሲኦል ለሁሉም ሰራተኞቿ ታላቅ ስራ እንደሰሩና ዛሬ ማታ የእራት ግብዣ እንደምታደርግላቸው ትነግራቸዋለች። በሚቀጥለው ትዕይንት ላይ ሳሪ እና ሃን አብረው ሲያወሩ እናያለን። ሳሪ ለሃን በስልክ ያወራችው ወንድ እንዳልነበረና እያታለለችው እንዳልሆነ ትነግረዋለች። ልክ በዚያን ጊዜ ስልኳ ይደውላል። ሃንም ስልኩን ከሷ ወስዶ እሱ ራሱ ማውራት ይጀምራል። ነገር ግን በስልኩ ላይ ያለው ሰው ወንድ ወይም ሴት ሳይሆን ኤአይ መሆኑን ይረዳል። የሴት ጓደኛው ሁል ጊዜ ስራ እንደሚበዛባትና በጣም ብቸኝነት እንደተሰማት ትነግረዋለች። ነገር ግን ሃን አሁንም ይቆጣና ምንም ቢሆን ግንኙነታችን አሁንም አብቅተዋል ብሎ ይሄዳል። ከዚያም ሳሪ ምን እየሰራህ እንደሆነ አታውቅም፣ እኔንም ጽሑፍንም እያበላሸህ ነው እና ለሁለታችንም ጀርባህን እየሰጠህ ነው ብላ ትጮኻለች። ከዚህ በኋላ ዳይሬክተር ሲኦልን ከሰራተኞቿ ጋር እናያለን። ከነሱ መካከል ዮንግ የምትባል የሃን ትልቅ አድናቂ የሆነች ልጅ አለች። በዜና ላይ ሃን ዛሬ የመስመር ላይ አድናቂዎች ስብሰባ እንዳለው ታያለች። በሚቀጥለው ትዕይንት ላይ ሁሉም በስብሰባ ላይ ናቸው። ቀጥታ የአድናቂዎች ስብሰባ እየተመለከቱ
እየተመለከተች ነው። ሃን በድንገት ጡረታ መውጣቱንና አሁን መጽሐፉን በመጻፍ ላይ ብቻ እንደሚያተኩር ያስታውቃል። ይህንን ስትሰማ ዮንግ ታብድና እንደገና ማልቀስ ትጀምራለች። ልክ በዚያን ጊዜ ዩንን በቪዲዮ ጥሪ ታያታለች። የግል ጉዳዮቿን ለራሷ እንድትይዝ ትነግራታለች። ይህ ቢሮ ነው፣ ስለዚህ የግል ጉዳዮችን እዚህ ማውራት የለብሽም ትላታለች። ዮንግ ይቅርታ ትጠይቃለች። ሲኦልም በጣም ብዙ እያወራች እንደሆነ ትነግራታለች። በሱ ላይ እንዲህ መበሳጨት የለባትም። በተጨማሪም ሰውየው በጭንቀት ስትዋጥና ቤት ውስጥ ብቻዋን ስትኖር በጣም እንደረዳት ትገልጻለች። ይህንን ስትሰማ ዩንም ከመጠን በላይ ማሰብ ትጀምራለች። ከዚያም ዩን ቤት ውስጥ ሆና በትልቅ ስታዝንና እንደገና ድምፆቹን ስትሰማ ጆሮዎቿን የምትሸፍንበትን ያለፈው ትዕይንት እናያለን። ከዚያም በአሁኑ ጊዜ ዩን ትደርስና ለዮንግ በሚቀጥለው ጊዜ እንደዚህ አይነት ነገር እንዳታደርግ ትነግራታለች። ትዕይንቱ ሲቀጥል ሃንን እናያለን። ወንድሙ በሱ ላይ በጣም ተቆጥቶ እንዴት ይህንን ልታደርግ ቻልክ ሲል ይጠይቀዋል። ሃን በግልጽ ውሳኔን አከብራለሁ እና መጽሐፉን ብቻ ነው የምጽፈው ይለዋል። ከዚያም ወንድሙ ሆንግ ገንዘቡን ከየት እናገኛለን? ለማንኛውም በጣም ጥቂት ገንዘብ ነው ያለን ሲል ይነግረዋል። ይህንን ሲሰማ ሃን ለምንድን ነው በገንዘብ እንዲህ የተጠመድከው? ፍላጎትህ ገንዘብ ብቻ ከሆነ ኤጀንሲ መክፈት አለብህ ብሎ ይመልስለትና ይሄዳል። በሚቀጥለው ትዕይንት ላይ ሆንግ ከሚስተር ፓርክ ጋር ተቀምጦ ሲጠጣና ሁሉንም ነገር ሲነግረው እናያለን። ከዚያም ሃን በ3 ዓመታት ውስጥ ምንም እንዳልጻፈና ሌላ አማራጭ እንዳልነበራቸው ያስረዳል። ለዚህም ነው ታዋቂ ለመሆን የመረጡት። ፓርክም ሊያጓጓው ይጀምርና ከሱ ጋር ኢንቨስት እንዲያደርግ ይነግረዋል። ብዙ ገንዘብ ታገኛለህ ይለውና ያሳምነዋል። በሌላ በኩል ሁሉም ከዳይሬክተር ሲኦል ጋር ግብዣ ሲያደርጉ እናያለን። ሲኦልም ያለማቋረጥ ስልኳን ትመለከታለች። ሰራተኞቿ ለምን እንዲህ በቁም ነገር እንደሆነች ይጠይቋታል። ሲኦል ዩን ገና ወደ ቤት እንዳልመጣችና እሷ ብቸኛ የቤተሰብ አባል እንደሆነች ትነግራቸዋለች። ለዚህም ነው ሁል ጊዜ የምትጨነቀው። ከዚያም ዮንግ ለዩን እንዲህ አይነት ጥሩ እንክብካቤ ስለምታደርጊ በጣም አከብርሻለሁ ማለት ትጀምራለች። ነገር ግን ሲኦል እሷ ለኔ እንደ ቤተሰብ ናት ትላታለች። ከዚያም ወደ መጸዳጃ ቤት ትሄዳለች። እዚያም ለዩን ትደውላለች። ዩንም ቤት እንደሆነች ስትነግራት ስልኩን ትዘጋዋለች። ከዚያም እናቷ ቤት ውስጥ እራት ስትሰራ እናያለን። ቶሎ እንድትታጠብ ትነግራታለች። ከዚያ በኋላ ተቀምጠው አብረው ይበላሉ። ይህ በእንዲህ እንዳለ ሲኦል ስትመለስ ሰራተኞቹ ሚስ ሲኦል የወንድ ጓደኛ መሆነ ቤተሰብ እንደሌላት ሲወያዩ ትሰማለች። ሲኦል አስተያየታቸውን ችላ ብላ እንደማታውቅ በመምሰል ከሁሉም ጋር መደሰት ትጀምራለች። ይህ በእንዲህ እንዳለ ሃንን ላፕቶፑ ፊት ለፊት ተቀምጦ እናያለን። በ3 ዓመታት ውስጥ ምንም ስላልጻፈ ምን እንደሚጽፍ እርግጠኛ አይደለም። ልክ በዚያን ጊዜ ወንድሙ ሆንግ በጣም ሰክሮ ቤቱ ይደርሳል። ከዚያም ፊቱን ለመታጠብ ስልኩን እዚያው ትቶ ወደ መጸዳጃ ቤት ይሄዳል። በዚያን ጊዜ ለሆንግ ስልክ ይደወልለታል። ሃን ስልኩን ሲያነሳ እናያለን። ጥሪውም ከሌላ ሳይሆን ከኤአይ ነው። ሆንግ ያወራ የነበረችውን ልጅ የሴት ጓደኛው ሳትሆን ኤአይ ነበረች። ነገር ግን ሆንግ ይደርስና ስልኩን ከእጁ ይነጥቀዋል። ቀጣዩ ትዕይንት ሃን አፕሊኬሽኑ ሲፈልግ ያሳያል። የፎርሚ አፕ ዋና ስራ አስፈጻሚ ሌላ ማንም ሳይሆን ዩን መሆኗን ያውቃል። የዩንን ፎቶ አይቶ ይህንን ከዚህ በፊት የሆነ ቦታ አይቼዋለሁ ብሎ ያስባል። ሌላ ቦታ ዩንን ከእናቷ ጋር ምግብ ስታዘጋጅ እናያለን። አንድ ሰውም ከዩን ቤት ውጭ ምግብ ሲተው እናያለን። ከዚያም ዩን መጥታ ምግቡን ጠረጴዛው ላይ ታስቀምጣለች። እናቷ ኦሪጂናል እንዳልሆነች የምንረዳው ያኔ ነው። እሷ ፎርዲ ምስልና በኤአይ ፕሮግራም የተደረገ ክሎት ነች። በሚቀጥለው ትዕይንት ላይ ዩንና ሚስተር ፓርክ የፎቶ ቀረጻ ሲያደርጉ እናያለን። ከዛም ቃለ መጠይቁ ሲካሄድ እናያለን። ነገር ግን ከዚያ ሲኦል እየሮጠች ትመጣና ትልቅ ችግር እንዳለ ትነግራቸዋለች። ዳይሬክተሯ ችግሩን ለማጣራት ትሄዳለች። ከዚያም የፓርክ ስልክ ላይ ብዙ መልእክቶች መምጣት ይጀምራሉ። ፓርክ ስልኩን ሲፈትሽ በስቶክ ገበያ ላይ ገንዘብ አጭበርብራለች የሚል ዜና ቫይራል እንደሆነ ያውቃል። ይህንን ሁሉ ስትሰማ ወደ ጋዜጠኛው ቀርባ እናንተ ሰዎች ጥሩ እድል አላችሁ፣ ጥያቄዎቻችሁን ጠይቁ ትላቸዋለች። በተጨማሪም ውሉን ትሰርዝና ቅጣት ለመክፈል እንዲዘጋጅ ትነግረዋለች። በድንገት ወደ ዩን ቢሮ ብዙ ጥሪዎችን ሲመጡ እናያለን። ሰራተኞቿም ሁሉንም ጥሪዎች እያስተናገዱ ነው። ሲኦልም ከሰራተኞቿ አንዷን ፓርክ እንዳያመልጥ ቶሎ እንድታቆመው ታዛለች። ሰራተኛዋም ዩን ብቻዋን የታሰረችበትን ክፍል ለመቆለፍ ቀጥታ ትሄዳለች። ቆጣሪውም ያልቃል። ፓርክ በሩን መክፈት ችሎ ሁለቱም ማምለጥ ይጀምራሉ። ነገር ግን ፓርክ ዋናው በር ላይ ሲደርስ ብዙ ጋዜጠኞች ሲጠብቁት ያያል።
ጋዜጠኞቹ ከኋላው እየሮጡ ሳለ ወደ ሌላ መንገድ ይሮጣል። ልክ እንደወጣ ዩን ትደርስና በመካከላቸው ግብግብ ይፈጠራል። ነገር ግን በድንገት በሰዓቷ ላይ ያለው ቆጣሪ ይጠፋና ዩን የሚጥል በሽታ ይዛታል። እዚህ ላይ ታሪኩ 1 ዓመት ወደ ኋላ ይመለሳል። ዩን የእናቷን የኤአይ ቅጂ ትፈጥራለች። እናቷን ስታይ ስሜታው ትሆናለች። ከዛም ታሪኩ ወደ አሁኑ ጊዜ ይመለሳል። ሃን ስለ ፓርክ ማጭበርበር ይረዳል። ልክ በዚያን ጊዜ ሆንግ ይደርስና ይህ እንደሚሆን ምንም አላውቅም ነበር ይላል። ሃን ምን እንደተፈጠረ ይጠይቀዋል። ሆንግም የፓርክ ቃል ሰምቼ ኢንቨስት አደረግኩ ይላል። ሃን ፓርክን ለማግኘት ይመጣል። ፓርክ ሃንን አይቶ ይሸሻል። ልክ በዚያን ጊዜ ሃን ዩንን እዚያው ያያታል። ጋዜጠኞቹ ወደ ዩን እየቀረቡ ነው። ሃን የዩን እጅ ይዞ ከዚያ ያወጣታል። ሲኦል ሲሮጡ ታያቸዋለች። ሃን ዩንን ደህና ነሽ ሲል ይጠይቃታል። ዩን ማን እንደሆነ ትጠይቀውና ራሷን ትስታለች። ከዚያም ሃን በጀርባዋ አዝሏት ለዘበኛው አምቡላንስ እንዲጠራ ይነግረዋል። በዚያን ጊዜ ሲኦል ትደርስና ለዘበኛው ምንም ማድረግ እንደሌለበት ትነግረዋለች። ሲኦል ለሃን ከእሷ ጋር እንዲመጣ ትነግረዋለች። በሚቀጥለው ትዕይንት ላይ ሊፍት ውስጥ ናቸው። ሃን ለሲኦል ወደ ሆስፒታል መሄድ እንዳለባቸው ይጠይቃታል። ሲኦል ዩን የደከማት ስለሆነ ራሷን እንደሳተች ትናገራለች። የሚያስፈራ ነገር እንደሌለና ዛሬ ስለተፈጠረው ነገር ለማንም እንዳይናገር ትነግረዋለች። ሃንም ዩንን በቢሮዋ ውስጥ ይተዋታል። ሲኦል ለሃን እንዲሄድ ትነግረዋለች። ሃን ሲወጣ ዮንግ እሱን በማየቷ በጣም ተደስታ መጮህ ትጀምራለች። እዚህ ዩን ሰዓቷን ትመለከታለች። ይህም ሴፍ መሆኑን ያሳያል። ከዚያም የዩን ያለፈ ህይወት እናያለን። እዚህ ላይ ዩን የሁለተኛ ደረጃ ተማሪ ነች። አንድ ቀን ዩን እናቷ በስልክ ከአንድ ሰው ጋር ስታወራ ትሰማለች። ከዚያም የዩን እናት የአባትሽን ዕቃዎች አዘጋጅተሻል ብላ ትጠይቃታለች። ዩን እናቷን አባቴን ለማየት ወደ ሆስፒታል እየሄድን ነው አይደል ብላ ትጠይቃታለች። እናቷም ወደ ሌላ ቦታ መሄድ አለብኝ ትላታለች። ዩን እናቷን ጉዞውን መሰረዝ አትችይም፣ አባቴ እኛን ይፈልገናል ትላታለች። እናቷ ለዩን በኋላ ሁሉንም ነገር እነግርሻለሁ፣ አሁን መሄድ አለብኝ፣ ቶሎ መለሳለሁ ትላታለች። ዩን እናቷ እንድትመጣ ትጠብቃለች። ነገር ግን እናቷ አትመጣም። ዩን ከሆስፒታል ስልክ ይደወልላትና የአባቷ ሁኔታ እየተባባሰ እንደሆነ ትረዳለች። ከዚያም ዩን አባቷን ለመጠየቅ በመንገድ ላይ ሳለች በድንገት አንድ መኪና አደጋ ሲደርስበት ታያለች። የዩን እናት ከሌላ ሰው ጋር በመኪናው ውስጥ ነበረች። ዩን እናቷን ወደ ሆስፒታል ትወስዳታለች። ነገር ግን እናቷን አትተርፍም። አባቷም እንደሞተ የምትረዳው ያኔ ነው። ዩን ሆስፒታል ውስጥ ነች። ሰዎችም እያወሩ ነው። ከእናቷ ጋር አደጋ የደረሰበት ሰው አባቷ እንዳልሆነ ትረዳለች። ይህ ማለት እናቷ አባቷን እያታለለችው ነበር ማለት ነው። ልጅቷ በእናቷ ድርጊት እየተቀጣች ነው። ዩን በዚያን ቀን ተይዤ ነበር። የዚያን ቀን እውነትም በፍጹም አላውቅም ነበር። ከዚያን ቀን ጀምረው ብቻዬን ለመኖር ወሰንኩና ከዚያ ጨለማ ያወጣችኝ ሲኦል ነበረች በማለት ታስረዳለች። ታሪኩ ወደ አሁኑ ጊዜ ይመለሳል። ሲኦል ለዩን ደህና እንደሆነች ትጠይቃታለች። እሷም ለሲኦል እዚህ እንዴት መጣው ብላ ትጠይቃለች። ሲኦልም ያ ልጅ ሃን እጅሽን ይዞ መሮጥ ጀመረ፣ ራስሽን ስትስችም በጀርባው አዘለሽ፣ አታስታውሽም ትላታለች። ይህ በእንዲህ እንዳለ ሃን እየሄደ ዮንግ ቡና ይዛ ትደርሳለች። በቡናው ላይ የራሱን ፎቶ ሲያይ ሃን ዮንግ አድናቂው መሆኗን ይረዳል። እሷም ለሃን ያንተ ትልቅ አድናቂ ነኝ፣ ፊርማህን ልትሰጠኝ ትችላለህ እና ካልከፋ ስልክ ቁጥርህን ልወስድ እችላለሁ ትለዋለች። ሌላ ሰራተኛ ዮንግን ችግር ላይ እንዳለ ማየት አትችይም ትላታለች። ልክ በዚያን ጊዜ ዩንና ሲኦል ይደርሳሉ። ዩንና ሃን ይተዋወቃሉ። ከዚያም ዮንግ ለዩን እሱ ጸሐፊ እንደሆነ ትነግራታለች። ዩን ሃንን ለምን እዚህ መጣ ብላ ትጠይቋለች። ሃንም በዚህ ሳልፍ ችግር ላይ ሆነሽ አይቼሽ ረዳሁሽ ሲል ይመልስላታል። ዩን ለሃን ስለ ረዳኸኝ አመሰግናለሁ፣ ካሳ ልሰጥህ ፍቃደኛ ነኝ ትለዋለች። ሃን ካሳ እንደማይፈልግ ይነግራትና ይሄዳል። ይህ በእንዲህ እንዳለ ሆንግ ገንዘቡን እንደማያገኝ ይረዳል። ይህንን ሲያውቅ ማልቀስ ይጀምራል። ልክ በዚያን ጊዜ ሃን ይደርሳል። እንዳበላሸሁ አውቃለሁ፣ ነገር ግን በሆነ መንገድ አስተካክለዋለሁ ይለዋል። ሃን እንዲህ ብዙ ገንዘብ ከየት አገኘህ ብሎ ይጠይቀዋል። ሆንግም ብድር ወስጄ ነው ብሎ ይመልሳል። ሃን ማን ነው እንዲህ ብዙ ገንዘብ የሚሰጥህ ሲል ይጠይቀዋል። ሆንግም ከኤጀንሲው ነው ብድር የወሰድኩት ሲል ይመልሳል። ይህንን ሲሰማ ሃን ይቆጣና ለሆንግ አልለቅህም ይለዋል። ይህ በእንዲህ እንዳለ የዩን ቡድን በመልሶቹ ተበሳጭተዋል። ዩን ስለ ራሷና ስለ ጸሐፊው ሃን የሚገልጽ ዜና ምናልባትም ጓደኝነት እንደጀመሩ ታያለች። ዩን ስለ ሃን ትፈልግ
ትፈልግና ሃን በመልኩ በጣም ታዋቂ እንደሆነ ትረዳለች። ይህ በእንዲህ እንዳለ ቡድኑ የጓደኝነት ወሬዎችን እያነበበ ነው። ዮንግ ይህ እውነት ሊሆን አይችልም ትላለች። ልክ በዚያን ጊዜ ዩን ትደርሳለች። ዩን ለዮንግ እሷና ጸሐፊ ሃን ጓደኝነት እንደጀመሩ የሚገልጽ ጽሑፍ እንድትለጥፍ ትነግራታለች። እዚህ ሃንና ዮንግ ጽሑፍን ያያሉ። ሃን ይቆጣና አብዳለች ይላል። ሆንግ ለሃን ይህ ሁሉ ምንድን ነው ብሎ ይጠይቀዋል። ሃን ገንዘቡን እንዲያመቻች ይነግረዋል። ይህን ብሎ ሃን ዩንን ለማግኘት ይሄዳል። እዚህ ዩን እቅዷን ታስረዳለች። የህዝብን ትኩረት ወደ ሌላ ቦታ ማዞር እፈልጋለሁ ትላለች። ሲኦል ለውጥ ያመጣ እንደሆነ ትጠይቃለች። ዩን ለጊዜው የተወሰነ ጊዜ ይሰጠናል ብላ ትናገራለች። ዩን ለኪም ፓርኬት እንዳለ እንዲያጣራ ትነግረዋለች። ይህ በእንዲህ እንዳለ ጋዜጠኞች ሃንን በእርግጥ ከዩን ጋር ጓደኝነት ጀምረሃል ብለው ይጠይቁታል። ሃን ሁሉም ውሸት ነው፣ በመካከላችን ምንም የለም ይላል። ሃን ዩንን በኩባንያው ለማግኘት ይሄዳል። ነገር ግን እሷን እንዲያገኛት አይፈቀድለትም። ሲኦል መጥታ ለዩን ሃን እሷን ለማግኘት እዚህ እንዳለ ትነግራታለች። ዩን ለሲኦል ለመጠጣት እንሂድ፣ አብረን ከጠጣን ቆይተናል ትላታለች። አሁን ባር ውስጥ ዩን ይህንን ማድረጋቸው የፓርክ ዜና እንዳረጋጋው ትናገራለች። ሲኦል ዩንን ያንን ጸሐፊ መውደድ ጀምረሻል ብላ ትጠይቃታለች። እሷም ጓደኝነት መጀመር እንደማልችል ታውቂያለሽ እና እሱ ለማንኛውም ገና አሁን ነው የተለያየው ትላታለች። ሲኦል ይህንን እንዴት አወቅሽ ብላ ትጠይቃታለች። ዩንም አሁን ነው ያወቅኩት ትላታለች። ሲኦል ከሱ መራቅ ያለብሽ ይመስለኛል ትላታለች። ዩንም ሃንን የአዲሱ ፕሮቶታይፓችን ፊት ላደርገው ነው ትላታለች። ይህ በእንዲህ እንዳለ ሆንግ ለሃን ስለዚህ ያችን ልጅ ዩንን አላገኘሃትም ይለዋል። ሃን እየሸሸችኝ ይመስለኛል ይላል። ሃን አዳዲስ ጽሑፎችን አይቶ ለጋዜጠኞቹ ነግሬያቸዋለሁ፣ ታዲያ ለምንድን ነው እንዲህ ብዙ ያሉት ይላል። ሆንግ ስለ ፓርክ አንድም ጽሑፍ የለም፣ ስለ አንተና ስለ ዩን ብቻ ነው ጽሑፎች ያሉት፣ ልታገኘ ትፈልጋለች ይላል። ሃን የኔ አድናቂ ናት ብሎ ይጠይቃል። ሆንግ ጉዳዩ እንደዛ አይደለም፣ ይህንን የምታደርገው ንግዷን ለማዳን ነው ይላል። ሃን ገንዘቡን ከየት ልታገኝ ነው ብሎ ይጠይቃል። ሆንግ ዩንን ጓደኛ ማድረግ አለብኝ ይላል። ሃን ከሷ ጋር መተባበር አልፈልግም ይላል። ልክ በዚያን ጊዜ ሆንግ ከኤአይ ሴት ጓደኛው ጥሪ ደርሰዋል። ሃንም ይቆጣል። ይህ በእንዲህ እንዳለ ዩን ለእናቷ ሃን አድኖኛል፣ ከአንድ ሰዓት በኋላ ራሴን ሳልስት ይህ የመጀመሪያ ነው እና ከሱ ጋር እየሸሸሁ ነበር ትላታለች። እናቷ እየተሻለሽ ነው ብላ ትጠይቃታለች። እናም ሃን በሽታሽን ሊፈውስ የሚችል ይመስለኛል ትላታለች። ዩን እንደዛ ቀላል ቢሆን ኖሮ ከረጅም ጊዜ ፈወስ ነበር ትላታለች። በሚቀጥለው ትዕይንት ላይ ፓርክ በዩን ፊት ቀርበዋል። ዩን ለፓርክ ሃን ለምን እንደሚፈልግህ ከነገርከኝ ቅጣትህን በግማሽ እቀንስልሃለሁ ትለዋለች። ይህ በእንዲህ እንዳለ ከሃን ኤጀንሲ የመጡ አበዳሪዎችን መጥተው ገንዘቡን ይጠይቁታል። ሃን ለሆንግ ከነሱ ብድር እንደወሰደ ይጠይቀዋል። ሆንግ ለአበዳሪው ለመክፈል ገና ጊዜ እንዳለ ይነግረዋል። አበዳሪው ሁሉንም ገንዘብ አጥተሃል፣ ታዲያ እንዴት ልትከፍሉን ትችላላችሁ ይላል። ሃን በተወሰነው ቀን እንዲመጣ ይነግረዋል። ሌላኛው ሰው ለአለቃው የዚህ ጸሐፊ የሴት ጓደኛ በጣም ሀብታም እንደሆነች አውቃለሁ ይለዋል። ሃን ከዚያች ልጅ ጋር ምንም ግንኙነት የለኝም ይላል። አበዳሪው ለሃን ወይ ኤጀንሲን ትሰጠኛለህ ወይም ገንዘቤን ትሰጠኛለህ ይለዋል። ሃን ገንዘቡን እመልስልሃለሁ፣ ለአሁኑ ከዚህ ብትወጣ ይሻላል ይላል። ልክ በዚያን ጊዜ ዩን ከሲኦል ጋር ትደርስና እንዲሄድ ትነግረዋለች። አበዳሪው ይጠይቅና ዩን የሴት ጓደኛው ነኝ ትላለች። ዩን ለአበዳሪው የሃንን ብድር ለመክፈል ዝግጁ ነኝ ትለዋለች። አበዳሪው ይስማማል። ቀጣዩ ትዕይንት ሲኦል ከመጸዳጃ ቤት ቆማ ማንም እንዳይገባ ስትከለክል ያሳያል። ከውስጥ ዩን የድንጋጤ ስሜት ውስጥ ነች። ከዚያም ከሃን ጋር ትገናኛለች። ሃን ለምን እዚህ መጣሽ ብሎ ይጠይቃታል። ዩን ለሃን ለመክፈል ነው የመጣሁት፣ አንተ ረድተኛል፣ ስለዚህ በዚህ ጊዜ እኔ እረዳሃለሁ ትለዋለች። ሃን ለዩን የዛኔ ሆን ብለሽ በፊት የራስሽን ሳትሽ ብሎ ይጠይቃታል። ዩን ለምን እንደዛ አደርጋለሁ ትላለች። ሃን ታዲያ ጓደኝነት እንደጀመርን ለምን ተናገርሽ ብሎ ይጠይቃል። ዩን ካንተ ጋር ንግድ መስራት እፈልጋለሁ ትላለች። ሲኦል ለሃን ካንተ ጋር መተባበር እንፈልጋለን፣ ውሉን ከፈረምክ ኤጀንሲህን እንመልስልሃለን ትለዋለች። ሆንግ ስለዚህ መክፈል የለብንም ብሎ ይጠይቃል። ዩን ከፈረምክ በኋላ መክፈል የለብህም ትላለች። ሃን ለዩን ከኔ ምን ትፈልጊያለሽ ብሎ ይጠይቃታል። ዩን ራስህን ሽጥልኝ እኔ ገዛሃለሁ ትላለች። ሁሉም ግራ ይጋባሉ። ሃን በምን ብሎ ይጠይቃታል። ከዚያም ዩን በግልጽ ሃንን እገዛሃለሁ ትላለች። ሃን በተደናገጠ ስሜት እያያት ምን ማለትሽ ነው ብሎ ይጠይቃታል። ዩን በእርጋታ የሃንን የቁም ምስል መብቶችን መግዛት እንደምትፈልግ ታስረዳለች። ከነገ ጀምሮ ሃን በኩባንያዋ ውስጥ መስራት እንዳለበት ትናገራለች። ከመሄዷ በፊት ዩን ውሉን በጥንቃቄ እንዲያነበው ትገልጽና በኩባንያው ኢስቲዩ እንደገና እንደሚገናኙ ትናገራለች። ከዚያም የሃንን ኤጀንሲ ቡድን ውሉን ሲያነብ እናያለን። ውሉ በፕሮጀክቱ ወቅት ከሃን ጋር የተያያዙ ሁሉም መብቶች፣ የቁም ምስል መብቶች
ጨምሮ የኢስቲዩ እንደሚሆን ይገልጻል። ይህ ብቻ ሳይሆን በኤጀንሲው ስር የተመዘገቡ ሰራተኞችም ይካተታሉ። ሁሉም ይጠራጠራሉ። የፕሮጀክቱ ዝርዝሮች በግልጽ አልተጻፉም፣ ነገር ግን የክፍያ ሁኔታዎች በጣም ጥሩ ናቸው። በከፍተኛ ዋጋ እየተሸጡ እንደሆነ ይሰማቸዋል። ከዚያም በዩንና በሲኦል መካከል ትንሽ የጨዋታ ጊዜ እናያለን። እዚህ ዩን ስለ ሃን እያሰበች ፈገግ ትላለች። ሲኦል ዩን በትንሹ ፈገግ ስትል አስተውላ ለምን ፈገግ እንደምትል ትጠይቃታለች። ነገር ግን ዩን ክዳ ፈገግ እንዳላለች ትናገራለች። ሲኦል ከንፈሮቿ ወደ ላይ ሲወጡ በግልጽ እንዳየች ትናገራለች። ዩን መካዷን ትቀጥላለች። ንግግራቸው ቀላል ቢመስልም በመካከላቸው ውጥረት አለ። ከዚያም ዩንን ቤት ውስጥ ከእናቷ ጋር ስታወራ እናያለን። ከሃን ጋር መስራት ልትጀምር እንደምትችል ትናገራለች። እናቷ ጥሩ ነገር እንደሆነ ትናገራለች። ነገር ግን ዩን ሃን በእርግጥ ምን አይነት ሰው እንደሆነ እንደማታውቅ ትናገራለች። አብረው ሊሰሩ ከሆነ እሱን በትክክል መረዳት ትፈልጋለች። ከዚያም እናት የዩንን ዝርዝሮች ማሳየት ትጀምርና ሃን በጣም ታዋቂ ጸሐፊ እንደነበር ትናገራለች። ከ3 ዓመት በፊት የመጀመሪያው ልብ ወለዱ ከፍተኛ ተወዳጅነትን አግኝተዋል። ሰዎች በችሎታውና በሚያምረው ፊቱ ያደንቁታል። በጣም በፍጥነት ታዋቂ ሆነ። ነገር ግን ከዚያ በኋላ ነገሮችን መለወጥ ጀመሩ። ሁለተኛውና ሶስተኛው ልብ ወለዶች ተመሳሳይ ፍቅር አላገኙም። ቀስ በቀስ ሰዎች መጠየቅ ጀመሩ። አንዳንድ ሰዎች ከጽሑፍ ይልቅ በመልኩ የበለጠ ታዋቂ እንደሆነ ይናገሩ ነበር እና ትልቁ ችግር ለ3 ዓመታት ሃን ምንም አዲስ መጽሐፍ አላወጣም። እዚህ ላይ አሁን ምን ማድረግ እንዳለበት እያሰበ ያለውን ሃንን እናያለን። ከዚያም ያለፈውን ትዕይንት እናይና ስለ ሃን ያለፈ ታሪክ የበለጠ እንረዳለን። እናታቸው ከሞተች በኋላ ሃን ክፍሉ ውስጥ ራሱን ቆልፎ በጽሑፍ ላይ ብቻ ተኮረ። መንታ ወንድሙ ሆንግ እነሱን ለመደገፍ የትርፍ ጊዜ ስራዎችን ይሰራ ነበር። ሆንግ አንድ ጊዜ እሱ እንደሚሰራና ሃን በጽሑፍ ላይ ብቻ ማተኮር እንዳለበት ነግሮት ነበር። ነገር ግን አንድ ቀን መሳካትና ሁለቱም መንከባከብ እንዳለበት ተነግረዋል። በአሁኑ ጊዜ ያ ኃላፊነት በሃን ልብ ላይ ከባድ ስለሆነ መጻፍ ቢፈልግም አይችልም። በማግስቱ ጠዋት የኢስቲዩ ቢሮ ትዕይንት እናያለን። ዩን ቡድኗን ሰብስባ ሃን እውነተኛ ዓላማቸውን ካወቀ ይህንን እንደሚጠላ በቁም ነገር ትናገራለች። እሱ ሳያስተውል ስለ ሃን መረጃ መሰብሰብ ተልዕኳቸው መሆኑን ለሁሉም ታስታውሳቸዋለች። በንግግራቸው ጥንቃቄ እንዲያደርጉ ትነግራቸዋለች። ሁሉም በጭንቅላታቸው ይስማማሉ። ይህ በእንዲህ እንዳለ ዮንግ የተከፋች ትመስላለች። ከሃን ነገሮችን እየደበቁ በመሆናቸው መጥፎ ስሜት ይሰማታል። በስራና በፍቅር መካከል እየመረጠች እንደሆነ እንደሚሰማት ትናገራለች። ነገር ግን የበለጠ ከመነጋገራቸው በፊት የሃን ኤጀንሲ ቡድን ይደርሳል። እዚህ ሲኦል ለኤጀንሲው አባላት በትክክል ታስተዋውቃቸዋለች። ሆንግ በራስ መተማመን ራሱን ያስተዋውቃል። እዚህ የሃን ኤጀንሲ ሴት አባል የሆነችው ሶንግ ጂ ለሁሉም በትህትና ሰላምታ ትሰጣለች። ሁኔታው ትንሽ ግራ የሚያጋባ ነገር ግን ሙያው ስሜት አለው። ከዚያ ጆንግ ለሆንግ በእንግሊዝኛ በቀልድ መልክ ቆንጆ መሆንህ ምን ማለት እንደሆነ ታውቃለህ ብላ ትጠይቋለች። እዚህ ላይ ሃን አስቀድሞ እንደደረሰ እንሰማለን። ማንንም በትክክል ሰላምታ አልሰጠም። ቀጥታ ወደ ዩን ቢሮ ሄደ። ሆንግ ተገርሞ ሃን አስቀድሞ እዚህ ነው ይላል። በዋና ስራ አስፈጻሚ ቢሮ ውስጥ ሃን በዩን ፊት ይቀመጣል። ዩን የሱን የተለመደ ልብስ አይታ ለምን እንደዚያ እንደለበሰ ትጠይቀዋለች። ሃን አስቂኝ የሆነውን የፍቅር ወሬ ጽሑፍ እንዲወገድ ይነግራታል። ዩን በእርጋታ ጽሑፉ በራሱ እንደሚጠፋ ትመልሳለች። ከዚያም በውል ጊዜ ሆንግና ሶንግጂ እዚህ እንደሚሰሩ ታስረዳለች። ቤተሰብ ብላ ትጠራቸዋለች። ይህም ሃንን ያስገርመዋል። ከዚያም ይወጡና ሃን በፎቶ መብቶቹ ምን ለማድረግ እንዳሰበች በትክክል ይጠይቃታል። እዚህ በግልጽ ካላስረዳች በቀር አንድ እርምጃ እንኳን ለመንቀሳቀስ ፈቃደኛ አይደለም። ዩን በጸጥታ እያየችው አንድ ደፋር ነገር ትናገራለች። በምትኩ ኤጀንሲው በሙሉ መውሰድ እንዳለባት ትጠይቃለች። ሃን የበለጠ ይበሳጫል። አሁን ሲኦል ተጨንቃለች። ዩንን ሃንን በዚህ መልኩ በማበሳጨቷ አብዳ እንደሆነ ትጠይቃታለች። ወደ ጎን ወስዳ ከዚህ በፊት በፓርክ ስለደረሰው አደጋ ታስታውሳትና ጥንቃቄ ማድረግ እንዳለባቸው ትነግራታለች። ዩን የተረጋጋች ትመስላለች። እሷ እንደምትወጣው ትናገራለች። ከዚያም ሲኦል ለሆንግና ለሶንግጂ የኤጀንሲው የመዳረሻ ካርዶችን እንደምትሰጣቸው እናያለን። ይህም ከዩን የግል ቢሮ በስተቀር በኩባንያው ውስጥ የትኛውን ቦታ እንዲገቡ ያስችላቸዋል። ሆንግ ይህ ድንገተኛ ለውጥ አጠራጣሪ ሆኖ አግኝቶታል። ከዚያ በመጨረሻ አንድ አስፈላጊ ነገር ይገልጻሉ። ወደ ልማት ክፍል ይገባሉ። እዚህ ሰራተኞቹ ሶንዩና ሶንግሳን ይህ የፎርሚ ስሪት 2 የተሻሻለ የኤአይ ፕሮግራም ላቦራቶሪ መሆኑን ያብራራሉ። ሴኒው ለሆንግ ለሙከራ የፎርሚ መሳሪያቸውን እንዲሰጣቸው ትጠይቀዋለች። ከዚያ የሚያስደነግጥ ነገር እናያለን። አንዲት የኤአይ ልጅ ትታያለች። ስሟ ሚና ነው።
ሚና ለሆንግ ሞቅ ያለ ሰላምታ ሰጥታ እንደናፈቀችው ትነግረዋለች። እሷ ልክ እንደ ሐሳባዊ የሴት አይነት ትመስላለች፣ ምክንያቱም ሁሉም ምርጫዎቹና መረጃዎቹ በስርዓቱ ውስጥ ተቀምጠዋል። ሆንግ ሙሉ በሙሉ የተገረመ ይመስላል። ሲኒው ይህ የተቀላቀለ እውነታ መሆኑን ያብራራል። ኤአይም መንካት ወይንም ፎቶ ማንሳት አይቻልም፣ በብልጥ ሴንሶች ብቻ ማየት ይቻላል። ምርቱ አንዴ ከተጀመረ ብልጥ ሴሎችን የሚገዛ ማንኛውም ሰው የራሱን የኤአይ አጋር ማየት እንደሚችል ትጨምራለች። ሶንግ ጂ በጸጥታ ታዳምጣለች። እውነተኛ ሰዎችን ወደ ኤአይ ስሪቶችን እየቀየሩ እንደሆነ ትጠይቃለች። ሲኒው የእውነተኛ ሰዎችን የኤአይ ስሪቶችን መፍጠር ጥብቅ ሂደቶችን እንደሚጠብቅ ታብራራለች። ምክንያቱም በሐሰተኛ ቪዲዮ ጉዳዮች ነገር ግን ምናባዊ ሐሳባዊ አይነቶችን መፍጠር ቀላል ነው። ሶንግ ጂ መረዳት ትጀምራለች። ይህ ከሃን የፎቶ መብቶች ጋር የተገናኘ ፕሮጀክት መሆን አለበት። ሶንግ ጂ ስለ ፕሮጀክቱ ዝርዝሮችና በኩባንያው ውስጥ እንዲቀላቀሉ ስለተደረጉበት ተልእኮ ትጠይቃለች። አሁን ሁሉም ጸጥ ይላሉ፣ ምክንያቱም በፕሮጀክታቸው ላይ በድብቅ እየሰሩ ነው። ልክ በዚያን ጊዜ ሲኦል ትደርስና ቡድኑ ለምሳ እንዲወጣ ትጠይቃለች። በሌላ በኩል ዩን ሃንን ወደ ውጭ ወስደዋለች። በአቅራቢያ ያለች ትንሽ ሬስቶራንት መርጣለች። ነገር ግን ሃን ፍላጎት ያለው አይመስልም። ይህንን ምግብ በእውነት እንደማይወደው ይናገራል። ዩን የተሰጠውን ሁሉ እንደሚበላ ትናገራለች። ሃን ትንሽ የተናደደ ይመስላል። እምቢ ካለ ምን እንደሚሆን ይጠይቃል። ዩን እያየችው እምቢ ካለ ምናልባት የኤጀንሲው ስምምነት እንደገና ሊታሰብበት እንደሚችል ትጠቁማለች። ሃን ዝም ይላል። በሌላ በኩል ከዩን ሰራተኞች አንዱ የሆነው ኪም በዩን ትዕዛዝ የእነሱን ፎቶ በድብቅ እያነሳ እንደሆነ እናያለን። ከምሳ በኋላ ይወጡና ዩን እጁን ለመያዝ ትሞክራለች። ሰዎች ሊያውቁት ስለሚችሉ ጸጥ ብሎ እንዲቆም ትነግረዋለች። ዩን ሁለቱም ፍቅረኛ እንደሆኑና እየተገናኙ እንደሆነ ትመስላለች። ሚስተር ኪምም ፎቶግራፋቸውን ያነሳል። ይህ በእንዲህ እንዳለ ዮንግና ሌሎች ስለ ሃን ለሆንግ ጥያቄዎችን መጠየቅ ይጀምራሉ። በተለመደው ሁኔታ ምን አይነት ሰው እንደሆነ ይጠይቁታል። ሃንግ በኩራት ሃን ቀዝቃዛና ግትር ሊመስል እንደሚችል ነገር ግን በእውነቱ ሞቅ ያለና ደግ እንደሆነ ይናገራል። እንደ እንቅልፍ ልማዱ ያሉ ትንንሽና ቆንጆ ልማዶችን ሳይቀር ይጠቅሳል። ነገር ግን የበለጠ ከመናገሩ በፊት ሶንግ ጂ ታቋርጠዋለች። ከዚያም ቢሮ ውስጥ ሳለ የግል መረጃ ለመሰብሰብ እየሞከሩ እንደሆነ ትረዳለች። ከዚህ በስተጀርባ ትልቅ ነገር እየተካሄደ እንደሆነ መጠርጠር ይጀምራሉ። ውሉ በተለይ የፎቶ መብቶችን ለምን እንደጠቀሰ እንግዳ ነገር እንደሆነ ትናገራለች። ለምን ያንን የተወሰነ ቃል ይጠቀማሉ? እዚህ የኤስቲዩ ቡድን ላለፉት 3 ዓመታት የሰበሰቡትን የሃን ፎቶዎችና ቪዲዮዎችን ይሰበስባል። ዮንግ በመጀመሪያ ለስራ እንዳልሰበሰበቻቸው ትናገራለች። ነገር ግን አሁን ይህንን መረጃ ፕሮቶታይፕ ለመፍጠር ለመጠቀም አቅደዋል። የሃን ፕሮቶታይፕ። ይህ በእንዲህ እንዳለ ከውጭ ዩን እንደገና ለሃን ትደውላለች። በእርጋታ ሃን እንሂድ ትላለች። ሃን እያያት እንደገና ይላል። ከዚያም የኤስቲዩ ቡድን በፕሮጀክታቸው ላይ መስራት እንደጀመረ እናያለን። ለምሳሌ ሃንን የሚስማማው ምን አይነት የፍቅር ዘይቤ ነው? በቀላሉ ሃን እንሂድ ትላለች። ሃን ይከተላታል። ነገር ግን በግልጽ የደከመና ግራ የተጋባ ይመስላል። ከዛ በኋላ ቤት ውስጥ ሆንግ ከሃን ጋር ሲያወራ በእነዚህ ቀናት ሃን እየሰራ እንደሆነ ወይም ጓደኝነት እየጀመረ እንደሆነ እንኳን አይገባኝም ይላል። ሆንግ ሁሉም ነገር ከፎርሚ ስሪት 2 ጋር የተገናኘ እንደሚመስል ይናገራል። ይህም ሰዎች የኤአይ አጋራቸውን በብልጥ ሴሎች እንዲያዩ የሚያስችል አዲስ የኤአይ ማሻሻያ ነው። ሆንግ በስርዓቱ በኩል በየቀኑ ከሚና ጋር ሲገናኝ እንደነበር ያስረዳል። ነገር ግን ዩን በሃን የፎቶ መብቶች ምን ማድረግ እንዳሰበች አሁንም አልገባውም። 1 ሳምንት ሙሉ አልፈዋል። ሆንግ ይህንን በፍጥነት ጨርሰው መሄድ እንዳለባቸው ይናገራል። ከዚያም በቀልድ መልክ ሚናን ወደ ቤት እንደሚያመጣት ይናገራል። ነገር ግን ሃን ያንን እንግዳ ነገር ወደ ቤት እንዳያመጣ ያስጠነቅቀዋል። ሆንግ እየተከላከለ ሚና እንግዳ አይደለችም ይላል። በማግስቱ ዩን ሃንን ይዛ ለህዝብ ቃለ መጠይቅ ትሄዳለች። በቃለ መጠይቁ ወቅት አድናቂዎች ይጮሃሉ። በእርግጥ ከዩን ጋር ጓደኝነት እንደጀመረ ይጠይቁታል። ጋዜጠኛው ሃንን የፍቅር ወሬው እውነት እንደሆነ በቀጥታ ይጠይቀዋል። ሃን በትክክል ከመመለሱ በፊት አድናቂዎቹ እሱን መከላከል ይጀምራሉ። ሃን ምቾት አይሰማውም። ከዚያ ዩን ወደፊት ትወጣለች። ለአድናቂዎቹ ይቅርታ ትጠይቃለች። ነገር ግን ከዚያ በኋላ የሚያስደነግጥ ነገር ትናገራለች። የፍቅር ጽሑፉ በኤስቲዩ ሆን ተብሎ እንደተለቀቀ ትገልጻለች። ሁሉም ግራ ይጋባሉ። ዩን ተበሳጭቷቸዋል አይደል? እናም ምናልባት ቀንታቸው ይሆናል ትላለች። ሰዎች የበለጠ ግራ የተጋቡ ይመስላሉ። ከዚያም ቦምቡን ትጥላለች። አሁን እናንተም ከሃን ጋር ጓደኝነት መጀመር ትችላላችሁ ትላለች። ህዝቡ ጸጥ ይላል። ከዚያም ሃን የፎርሚ ስሪት 2 የመጀመሪያው ሞዴል እንደሚሆን ታስታውቃለች። የሃንን የኤአይ ስሪት አድናቂዎች ከሱ ጋር ጓደኝነት የመጀመር
የመመርመር ልምድ እንዲኖራቸው ያስችላቸዋል። ሚዲያው ይፈነዳል። ወዲያውኑ ስቲው ጽሑፍና ማስታወቂያው ይለጥፋል። አሁን ሃን ሁሉንም ነገር ይረዳል። የፎቶ መብቶቹ ለዚህ ነበር። የእሱን የኤአይ ስሪት እየፈጠሩ ነበር። ወደ ኩባንያው ስንመለስ ሆንግ ዩንን ይጋፈጣታል። ይህ እውነተኛው ፕሮጀክት እንደሆነ ይጠይቃታል። እዚህ ሃንና ዩን ይወጡና ሃን ተናዶ እንደዚህ አይነት ነገር በፍጹም እንደማይፈቅድ ይናገራል። ዩን በእርጋታ የሃንን የፎቶ መብቶች በህጋዊ መንገድ እንደገዛች ታስታውሰዋለች። ሃን ውሉን ራሱ ፈርሟል። ለመሰረዝ ከፈለጉ ከፍተኛ ቅጣት መክፈል አለባቸው። ሃን ሐሰተኛና ርካሽ ቅጂ ብለው ይጠራዋል። ዩን ትመልስና እንደነሱ ያሉ ሰዎች ጊዜው የማያልፍበት ዘላለማዊ ፍቅር ሊያስፈልጋቸው እንደሚችል ትናገራለች። ከዚያ ሃን ወደ ሊፍቱ ይገባል። ቀጥታ ዩንን እያየ አንድ ነገር ይናገራል። እውነተኛ ግንኙነቶችን ለመመስረት እንደምትፈራ ይናገራል። ምናልባት ከኤአይ ጀርባ የምትደበቀው ለመጎዳት ስለምትፈራ ሊሆን ይችላል። የዩን አገላለጽ ለመጀመሪያ ጊዜ ይለወጣል። ሃን ሰው ሰራሽ በሆነ ነገር ጀርባ በመደበቅ ብቸኛ እንዳልሆነች ለማስመሰል እንደምትሞክር ይናገራል። ቃላቱ በጥልቅ ይጎዳዋታል። ከዚያ በድንገት ሊፍቱ ይቆማል። ሃንና ዩን ተይዘዋል። ከዚያ ዩን መደንገጥ ትጀምራለች። ትንፋሿ ያልተረጋጋ ይሆናል። ሃን የሆነ ነገር እንደሆነች ይረዳል። ትከሻዋን ይዞ በእሱ ላይ እንድታተኩር ይነግራታል። ስሟን ደጋግሞ ይጠራል። ለመጀመሪያ ጊዜ ዩን በእውነት የተጋለጠች ትመስላለች። ራሷን ልትስት ትንሽ ቀርቷታል። ነገር ግን በዚህ ጊዜ ሙሉ በሙሉ ራሷን አትስትም። መጀመሪያ ላይ ዩን ይህ የአጋጣሚ ነገር እንደሆነ ታስባለች። ነገር ግን አሁን ለሁለተኛ ጊዜ ተከስቷል። ከዚህ በኋላ ሆስፒታል ውስጥ ዩን ለሐኪሟ ሁሉንም ነገር ታስረዳለች። በእያንዳንዱ ጊዜ አንድ ሰዓት በተወሰኑ ሁኔታዎች ውስጥ ሲያልፍ እንደምትወድቅ፣ ነገር ግን በዚህ ጊዜ አንድ ሰዓት ቢያልፍም ራሷን አልሳተችም። የተለየ ነገር ነበር። ሁኔታዋ በትንሹ የተሻሻለው ሃን እዚያ ስለነበር ነው። ዶክተሯ በዚያ ሰው ዙሪያ የስነ ልቦና መረጋጋት እንደሚሰማ ትጠይቃታለች። ዩን በፍጥነት አይ ትላለች፣ ነገር ግን በውስጧ ግራ ተጋብታለች። በኋላ ዩን ብቸኛ ምርጥ ጓደኛ የሆነችውን ሲኦል ትቆጣለች። እርስ በርስ ምንም ነገር ላለመደበቅ ቃል እንደገቡ ትናገራለች። በሕይወት ውስጥ ወደዚህ ደረጃ ለመድረስ አብረው እንደታገሉ ትናገራለች። ዩን ካሁን በኋላ ነገሮችን እንደማትደብቅ ቃል ትገባለች። ማንም እንዲጨነቅ እንደማትፈልግ ትናገራለች። ከዚያም ሲኦል እርሺው ትላትና ወደ ቤት ሂዳ እንድታርፍ ትነግራታለች። እዚህ ሃን ከዩን ጋር ምን ችግር እንዳለበት አሁንም ግራ ገብቶታል። በማህበራዊ ሚዲያ ላይ ሰዎች የአንድ ሰዓት ልጅ ብለው እንደሚጠሯትና ከአንድ ሰዓት በላይ የትም ቦታ እንደማትቆይ ያያል። ይህ ሃንን ግራ ያጋባል። ይህ በእንዲህ እንዳለ ሌላ አደጋ ይከሰታል። የሃን የኤአይ ስሪት ከታወጀ በኋላ ተጠቃሚዎች መድረኩን ያጥለቀልቁታል። ሰርቨሮቹ ከመጠን በላይ ይጫናሉ። መጀመሪያ ላይ የከባድ ትራፊክ ብቻ እንደሆነ ያስባሉ። ነገር ግን ከዚያ በኋላ ከባድ ነገር ያገኛሉ። አንድ ሰው በፋየርዎላቸው በኩል ለመግባት ሞክረዋል። ዩንም ቢሮ ትደርሳለች። ሴኒው የፎርሚ ስሪት 2 ፕሮቶታይፕ የሃንን የኤአይ መረጃ ጨምሮ ሙሉ በሙሉ ዳግም እንደተጀመረ ያስረዳል። ሁሉም ነገር ጠፍቷል። ዩን የተደናገጠች ትመስላለች። ወዲያውን እየሮጠች ትወጣለች። ሃን ለዩን ለመደወል ይሞክራል፣ ነገር ግን አታነሳም። ተጨንቆ ወደ ቤቷ ይሄዳል። በሩ በትንሹ ክፍት ነው። አመንትቶ ይገባል። የዩንን እናት ያያል። እሱ በጥንቃቄ እያየች ስላንተ ከዩን ብዙ ሰምቻለሁ ትላለች። ሃን የተገረመ ይመስላል። እሷ በእርጋታ ፈገግ ብላ እኔ የዩን እናት ነኝ ትላለች። ዩን ሲን በእሷ ውስጥ ሞቅ ያለ ነገር ግን በቀላል የሚሰበር ነገር አለ። እሷ ትቀጥላለች፣ እንደዚህ ከተገናኘን እባክህን የእኛን ዩን በደንብ ተንከባከባት ትለዋለች። ሃን ምቾት አይሰማውም፣ ነገር ግን በአክብሮት በትንሹ በጭንቅላቱ ይስማማል። ከዚያ በድንገት ሃን ታስታውሰኛለህ ብላ ትጠይቋለች። ጊዜው ከመረጋጋቱ በፊት በድንገት በሰርቨር ስህተት ምክንያት ትጠፋለች። ይህ ሃንን ያስፈራዋል። በዩን እናትና በሃን መካከል የሆነ ግንኙነት መኖር አለበት። ከዚያ በኋላ ዩን በችኮላ ወደ ቤት ትመጣና እናቷን ትጠራለች፣ ነገር ግን እሷ እዚያ የለችም። ከዚያ እንደገና የፎርሚ ስርዓትን ትጀምራለች። እናቷ ትታያለች፣ ነገር ግን ሙሉ በሙሉ ዳግም ተጀምራለች። ስም እንድትሰጣት ትጠይቃታለች። በሌላ በኩል ሃን መጽሐፍ አውጥቶ የሆነ ነገር እያሰበ ማየት ይጀምራል። በማግስቱ ጠዋት የኩባንያውን ትዕይንት እናያለን። ሰርቨሩ ጥቃት ደርሶበታል። አንድ ሰራተኛ የሆነውን ኮንግሳን እየሮጠ መጥቶ ሰርቨሩ ተመልሰዋል ይላል። ሁሉም በእፎይታ ይተነፍሳሉ። ዮንግ በጥንቃቄ ስለ ስሪት 2 ፕሮቶታይፕስ ብላ ትጠይቃለች። ክፍሉ ጸጥ ይላል። ኮንግሳን በዝግታ ለመመለስ አስቸጋሪ ይሆናል ሲል ይመልሳል። ኪም በድንጋጤ ስለዚህ የጸሐፊ ሃን ፕሮቶታይፕ ሙሉ በሙሉ ዳግም ተጀምረዋል ብሎ ይጠይቃል። እሱ አዎ ይለዋል። ይህ ማለት ሁሉም ነገር ጠፍተዋል ማለት ነው። አጠቃላይ የስሪት 2 ፕሮጀክት አሁን አደጋ ላይ ነው። ሲኦል ወዲያውኑ በመጀመሪያ ወንጀለኛውን እንይዛለን። ይህ በአጋጣሚ አይደለም፣ አንድ ሰው ይህንን አቅዶታል ትላለች። ዮንግ አመንትታ የውስጥ ስራ ሊሆን ይችላል ብላ ትጠይቃለች። ሚስተር ኪምን በአጠራጣሪ ሁኔታ ታያለች። ኪም
ለምን እኔን እያየሽኝ ነው ብሎ ይጠይቃታል። ከዚያም የትናንትናው የሲሲቲቪ ቪዲዮ ይመለከታሉ እና የሆነ ነገር ያገኛሉ። በዚያን ጊዜ አንድ ሰው ወደ ኩባንያው ህንፃ ገብተዋል። እሱ ሌላ ማንም ሳይሆን ሆንግ ነው። ነገር ግን ሙሉ በሙሉ ከመረዳታቸው በፊት ሆንግ እየሮጠ መጥቶ ሚና አታስታውሰኝም ይላል። ሚና እንደ እንግዳ ሰው ታየዋለች። እኔም አታስታውስም? ሆንግ በተስፋ መቁረጥ ይናገራል። ስለ እኔ ያላት ትዝታ ሁሉ ጠፍተዋል። ድምፁ ይሰበራል። ከዚያ በኋላ ሁሉንም ሆንግ ሚናውን ለማየት ወደ ኩባንያው የመጣው እሱ መሆኑን ይረዳሉ። ነገር ግን ሳያውቅ ሰርቨራቸውን አበላሽቶ ትልቅ ችግር ፈጠረ። አሁን በሹክሹክታ ይህ በእውነት መጨረሻው ነው እኔና ሚና ብሎ ይጠይቃል። ሚና የኔ ዓለም ነበረች፣ መላው ዓለሜ እየፈረሰ ያለ ይመስላል ይላል። ሆንግ አቆም፣ በእርግጥ ተለያይታቸዋል ትለዋለች። ሆንግ በቆራጥነት ሚና ለእኔ እውነተኛ ነበረች፣ ስሜቴ እውነተኛ ነበር፣ ሐሰተኛ ነው ብዬ በፍጹም አስቤ አላውቅም። ሚና ኤአይ ብትሆንም ፍቅሩ ግን አልነበረም ይላል። ከዚያ ሃን ከዩን ጋር ሬስቶራንት ውስጥ ሲገናኙ እናያለን። ዩን በእርጋታ ትናንት ማታ ቤቴ መጥታል አይደል ብላ ትጠይቋለች። ሃን በጭንቅላቱ ይስማማል። እሷ የት እንደምኖር እንዴት አወቅ ብላ ትጠይቋለች። ዩን ሲን ሃን በቅንነት ይመልሳል። ዩን በጥንቃቄ እያየችው ለምን መጣ ትለዋለች። ሃን አይኖቹን በትንሹ ዝቅ አድርጎ ይቅርታ ለመጠየቅ መጣሁ በሊፍት ውስጥ ለተናገርኩት። እሱ በእርጋታ ይቀጥላል። እኔ አንቺን እንደተረዳሁሽ አስቤ ነበር፣ ነገር ግን ስለ አንቺ ምንም የማላውቅ መሆኔን ገብቶኛል ይልና ከዚያም በጥንቃቄ ከእናትሽ ጋር ቅርብ ነሽ ብሎ ይጠይቃታል። ዩን ያለ ስሜት ሞታለች አባቴም ብላ ትመልሳለች። ሃን ምን እንደሚል አያውቅም። ከዚያ ሆንግ አሁንም ሲታገል እናያለን። ዮንግ ልታጽናናው ትሞክርና ሚና ወደ ውጭ ሀገር ለማጥናት እንደሄደች ብታስብስ ትለዋለች። ሆንግ በንዴት ይመለከታታል። ለማጥናት ወደ ውጭ ሄዳ ከዚያ በመጥፎ ቀልድ ወይም እንደሞተች አስብ ትላለች። ሆንግ በድንገት ሚና ትሙቺ ብሎ ይጮሃል። ይህ ምን ያህል በጥልቅ እየተጎዳ እንደሆነ ያሳያል። ልክ በዚያን ጊዜ ዩን ትደርስና ቡድኑ የሚናን ኤአይ እንደገና እንዲገነባ ትጠይቃለች። ዩን ሚና ከሆንግ ጋር ያደረገችውን ንግግር በሙሉ ሰብስቡ፣ ፎርሚን እንደገና እናሰለጥነዋለን ትላለች። ከዚያ ዩን ለሆንግ ከበፊቱ ጋር በተቻለ መጠን ተመሳሳይ እናደርጋታለን ትለዋለች። ሆንግ በጸጥታ በተቻለ መጠን ተመሳሳይ ብሎ ይደግማል። ተመሳሳይነት እውነተኛ ለመሆኑን አስቀድሞ ያውቃል። ይህ በእንዲህ እንዳለ በአንድ ክፍል ውስጥ ሲኦል አንድ ከባድ ነገር ትጠቁማለች። ዩን እነዚያ ሰዎች በራሳቸው ፈቃድ ሄዱ። ምናልባት ይህ እነሱን ሙሉ በሙሉ ለማስወገድ ጥሩ እድል ነው። ስለ ሃንና ቡድኑ እያወሩ ነው። ነገር ግን ዩን በእርጋታ የውሉ ጊዜ አለበቃም ትላለች። ሲኦል ሃን ድክመትሽን ያውቃል። ትልቅ ነገር ከመፈጠሩ በፊት ይህንን ማቆም አለብን ትላለች። ዩን ቆም ብላ ታስባለች። ከዚያም በጸጥታ እስከ ጅምሩ ድረስ አሁንም ሃንን እንፈልገዋለን ትላለች። አሁን ሲኦል በአጠራጣሪ ሁኔታ ታያታለች። በግል ትፈልጊዋለሽ አይደል? ዩን ወዲያውኑ የአጋጣሚ ነገር ነው ብላ ትመልሳለች። ነገር ግን አገላለጿ ሌላ ነገር ይናገራል። ከዚያ ዮንግ ሆንግን ይዛ ለመጠጣት እንደወጣች እናያለን። በአንዲት ትንሽ ሬስቶራንት ውስጥ ይቀመጣሉ። ሆንግ ለምን እዚህ ያመጣሽኝ ይላል። እሷ ከኔ በላይ የሆነ ሰው ጋር ጓደኝነት መጀመር እፈልጋለሁ፣ ከኔ ጋር ለምን እንደሆነ እንድጠይቅ የሚያደርግ ሰው። ሆንግ ግራ የተጋባ ይመስላል። እሷ እየሳቀች ይህ ማለት ቆንጀነ ማለት ነው ትለዋለች። ለአንድ አፍታ ሁሉንም ቀለል ያለ ይመስላል። ነገር ግን በሆንግ ውስጥ ያለው ህመም አሁንም አለ። በማግስቱ ኩባንያው ውስጥ የሚና ኤአይ ይመለሳል። ዩን ለሆንግ ታቀርባታለች። ትንንሽ ልዩነቶች ሊኖሩ ይችላሉ፣ ነገር ግን ከበፊቱ ጋር በተቻለ መጠን ተመሳሳይ አድርገናታል ትላለች። ሆንግ እንዲሞክራት ያቀርቡለታል። ነገር ግን ሆንግ በጭንቅላቱ እምቢ ይላል። በጸጥታ እሷ ተመሳሳይ ብትመስልም እውነተኛ ሚና ተመልሷል ማለት አይደለም ይላል። የአረፍተ ነገር በጥልቅ ይጎዳል። በኋላ በዚያው ምሽት ሃን ዩን በትክክል እንዳልተኛችና እንደ ደከማት ያስተውላል። ስለዚህ ወደ ቤቷ ሊወስዳት ይወስናል። ሲደርሱ ዩን በአጋጣሚ ትተኛለች። ስትነቃ ተኝቼ ነበር ብላ ትጠይቃለች። ግራ የሚያጋባ ጸጥታ አለ። ከዚያ ዩን ያልተጠበቀ ነገር ትናገራለች። ካንተ ጋር ስሆን ደህና ነኝ። ሃን ግራ የተጋባ ይመስላል። ከኔ ጋር? ዩን ትቀጥላለች። ከሃን ጋር ስሆን 1 ሰዓት ያልፍና አልወድቅም። ሚስጥራዊ ሁኔታዋ ብዙ ጊዜ ከ1 ሰዓት በኋላ እንድትወድቅ ያደርጋታል። ነገር ግን ከሱ ጋር ስትሆን አይደለም። ለምን እንደሆነ አይገባትም። ከዚያ ዩን በጥንቃቄ እና በዚያን ቀን ቤቴ ስትመጣ ከአንድ ሰው ጋር ከተገናኘህ ስለ እኔ የሆነ ነገር ሊነግሩህ እየመኮር እንደሆነ ሊሰማ ይችል ነበር ብላ ትጨምራለች። ከዚያ ሃን የመኪና ቁልፎችን ሰጥቷት በደንብ እንድታርፍ ነግሯት ይሄዳል። በማግስቱ የሚያስደነግጥ ነገር ይከሰታል። ዩን ሲን እንደጠፋች ዜና ትሰማለች። ይህ ማለት እናቷ አሁንም በሕይወት አለች ማለት ነው። ከዚያ ዩን ሆስፒታል ትደርሳለች እና የእንክብካቤ ማዕከሉ ሰራተኛ ምሳ በልታ ወደ ክፍሏ ትመለሳለች። ከዚያ በኋላ ማንም አላያትም ሲል ያስረዳል። እሷ ትንንሹን ክፍል ትመለከታለች። በሁሉም ቦታ መጽሐፍት አሉ። አንድ ሰራተኛ ይህንን መጽሐፍ በየቀኑ ታነብ ነበር ይላል። ከውጭ የፍለጋ ቡድኖች ስሟን እየጠሩ ነው። ሁሉም ወደ ተለያዩ አቅጣጫዎችን ይሄዳሉ።
ዩን መሮጥ ትጀምራለች። ከዚያ በድንገት ዩንሲን ከውጭ ታገኛታለች። ግራ የተጋባችና የፈራች ዩንሲን እንግዳ ሰዎችን እየለመነች ነው። እባካችሁን እርዱኝ፣ ወደ ሆስፒታል መሄድ አለብኝ፣ ባለቤቴ ታሟል፣ የት እንዳለች አታውቅም። ዩንን እንኳን በትክክል አታውቅም። ዩን ትቀዘቅዛለች። ወደ ቤት ከተመለሰች በኋላ የእናቷን የተናደደ ድምፅ እንደገና በጭንቅላቷ ውስጥ ያስተጋባል። እዚህ ጥለሽኝ ሂደሽ ብቻሽን በምቾት ኖርሽ። ልክ በዚያን ጊዜ ሲኦል ትመጣለች። የስሜት መረበሹ በጣም ከባድ ስለሚሆን ዩን ትወድቃለች። ከዚያ ዩን በኋላ ቤቷ ውስጥ ትነቃ እናያታለን። ሲኦል ነቅተሻል ትላትና በእርጋታ እንዴት ነሽ ብላ ትጠይቃታለች። ነገር ግን ዩን ወዲያውኑ ራሷን እያየች ሰዓት የወስደሻል ብላ ትጠይቃታለች። ሲኦል ግራ እየተጋባች አሁን ያስፈላጊ ነው ትላለች። ዩን ጭንቀቷን ችላ ብላ መቼ ሊስተካከል ነው ትላታለች። ሲኦል በጥልቅ ትንፋሽ ዩን አሁን ያ ነው አስፈላጊው ትላለች። የቤታ ሙከራ ጅምር በዚህ ሳምንት ነው እናውቃለን። ነገር ግን እኛን ማመን አለብሽ። ኩባንያው አሁንም እየሰራ ነው። ሰራተኞቹ እዚህ ያሉ። እሷ በቆራጥነት ግን በእርጋታ ትናገራለች። እባክሽን መጀመሪያ ዳኚ፣ ራስሽን በጣም እያስጨነቅሽ ነው ትላታለች። ዩን ፊቷን ታዞራለች። አሁንም ስለ ስራ ታስባለች። እዚህ ሃን ለስራ አስኪያጅ ሲኦል ዩን ጋር ሁሉም ነገር ደህና እንደሆነ ይጠይቃታል። ስራ አስኪያጅ ሲኦል በእርጋታ ጸሐፊ ሃን ጠንክረህ ሰርተሃል፣ ቃል የተገባው ፕሮጀክትም በተሳካ ሁኔታ ተጠናቋል፣ ነገሮችን ለመጨረስ ጥሩ ጊዜ ነው ብለን እናስባለን ትላለች። ሃን ይህ ምን ማለት እንደሆነ ይረዳል። ውሌን ቀድመው እየሰረዙ ነው። ሲኦል በጭንቅላቷ ትስማማለች። ሃን የውሉ ጊዜ ገና አላበቃም ብዬ አስቤ ነበር ይላል። ሲኦል ቀድመን ከጨረስን ለኤጀንሲህም ይጠቅማል ትለዋለች። ሃን ወዲያውኑ ዩን በዚህ ተስማምታለች ብለው ይጠይቃታል። ሲኦል በእርጋታ ሁለታችንም የውሳኔ ስልጣን ነበረን ብላ ትመልሳለች። ከዚያ አንድ ሰነድ ትሰጠዋለች። ይህ የማስተላለፊያ ውልህ ነው። የሚስጥራዊነት ስምምነቱ ብቻ ፈርም። ሚስጥራዊነት? ሃን ይጠይቃል። አዎ፣ ከኢስፎርሚና ከዩን ጋር የተያያዘ ሁሉም ነገር ሚስጥር ሆኖ መቆየት አለበት ትላለች። ከዚያ የመጨረሻው ምት ይመጣል። ከነገ ጀምረ ወደ ስራ መምጣት የለብህም። ሃን በጸጥታ እዚያው ይቆማል። ይህ በእንዲህ እንዳለ በኩባንያው ውስጥ ባለው ስብሰባ ላይ ቡድኑ ለትልቁ የቤታ ሙከራ ትርኢት ይዘጋጃል። ሲኦል ዋና ስራ አስፈጻሚውን በግል ጉዳዮች ምክንያት ለተወሰነ ጊዜ አትመጣም። እኔ ነገሮችን ለጊዜው አስተዳድራለሁ ብላ ታስተዋውቃለች። ሁሉም የተገረሙ ይመስላሉ። ዝግጅቱን በጥንቃቄ ማዘጋጀት ይጀምራሉ። ሲኦል የግብዣ ዝርዝሩን እንደገና እንዲፈትሹ ትጠይቃቸዋለች። ከባለ ሀብቶቹ ጋር ሰዓቱንና ቦታውን አረጋግጡ፣ የስም መለያዎችን አዘጋጁ። ሁሉም በስራ ተጠምደዋል። ከዚያ ዩንን ቤት ውስጥ እናያለን። የደከመች ትመስላለች። እናቷ እዚያለች፣ የተዳከመችና ግራ የተጋባች። እናቷ በድንገት በጭንቅላቷ ውስጥ በቁጣ ብቻሽን በደንብ እየኖርሽ ነው፣ ስለ ወላጆችሽ እንኳን ሳትጨነቂ ብላ ትናገራለች። ቃላቱ ህመም ናቸው። የዩን እናት ልትመግባት ትሞክራለች። እባክሽ የሆነ ነገር ቢ። እናቷ ትኩሳት አለሽ ልይሽ ብላ ትጠይቃታለች። ነገር ግን ዩን ከዚያ ትሻሻለች። ከዚያ ሃንን እናያለን። ሁሉም በፕሮግራም ክፍሉ ውስጥ አሉ። የስሪቶቹን አሰራር ለመፈተሽ ይመጣሉ። ኮንግሳን ጸሐፊ ሃን ፎርሚን ሎንግ ኢን በል። ሃን በግልጽ ፎርሚን ሎንግ ኢን ይላል። ስርዓቱ ይነቃል። ኤአዩ ይታያል። ሰላም ይላል ኤአዩ። እኔ ከኢስት ፎርሚ ነኝ፣ እናንተ ሃን ነህ ብለው ይጨምራል። ሃን የራሱን የኤአይ ስሪት ያያል። ኤአዩ በራስ መተማመን እኔ ጸሐፊ ነኝ፣ ሰዎች ይወዱኛል ይላል። ሃን በጸጥታ ይህ እውነተኛ ደስታ ነው፣ ከእውነታው መሸሽ አይደለም ብለው ይጠይቀዋል። ኤአዩ እኔ እውነት ነኝ፣ ለአንድ ሰው ብቻ ዓለም እፈጥራለሁ፣ ልክ እንደ ልብ ወለዶችህ ለአንባቢዎች እውነተኛ ዓለም እንደሚፈጥሩት። በሐሰትና እውነት መካከል ያለውን መስመር ቀጭን ይሆናል። ከዛ የቤታ ሙከራ ትርኢት ቀን ይደርሳል። ባለሀብቶች ይሰበሰባሉ። ዳይሬክተር ሲኦል መድረክ ላይ ትቆማለች። ስለመጣችሁ እናመሰግናለን። ዛሬ የፎርሚ 2 ስሪት 2 ቤታ እንገልጻለን ብላ በኩራት ታስተዋውቃለች። ህዝቡ ያንጨበጭባል። ባለሀብቶቹ በተጨነቀ ስሜት ዙሪያቸውን ይመለከታሉ። ዩን የት ናት ብለው በጸጥታ ይጠይቃሉ። አንድ ሰው በጣም አስፈላጊ ቀን ነው፣ ለምን እዚህ የለችም ብሎ ያማርራል። ዳይሬክተር ሲኦል ዋና ስራ አስፈጻሚውን የግል ጉዳያቸው አሏት፣ ነገሮችን ለጊዜው አስተዳድራለሁ ብላ ትመልሳለች። ነገር ግን አንድ ድምፅ ስራ አስኪያጂውን እየመጣች ነው ይላል። ከዚያ ሃን ከስራ አስኪያጂውን ጋር እጅ ለእጅ ተያይዘው እንደደረሱ እናያለን። ሲኦልን እሷን በማየቷ እንደደነገጠች እያስመለከተን ፊልሙ ያልቃል።